ስትሳደብ እናንተም በዚህ አልተሳደብኩም። እኔ ይሄ በማስረጃ እኮ ነው እየተሳደብኩ ያለሁት። አንዴ ቆይ ፕሊስ፣ አንዴ ምን እንደሆነ ታውቂያለሽ? ሙሐመድ ነብያችሁ ነገርን በፈረደ ጊዜ ለምእመናትና ለምእመናን ለእነርሱ ምንም ምርጫ ሊኖራቸው አይገባም ይላል ሱራ 33 36 ላይ ማለት ነው። ስለዚህ ሙሐመድ ጋር ሄዳ መፍትሄ የጠየቀችው ሴትዮ ሙሐመድም ደግሞ በምላሹ ሂድና ያላትን ነገር ቀማና ፍታት ብሎ የወሰነው እሱ የተሳሳተ ነው ወይስ ትክክል ነው? ምን ነው የተሳሳተው? ፍርዱ የሰጠው ሙሐመድ መሬቷን ውሰድ፣ ሰብሯታል፣ አጥንቷን ሰብሯት፣ መሬቷን ከሷ ወስደህ ፍታት ያለው ትክክለኛ ፍርድ ነው ወይስ የተሳሳተ ነገር ነው? ስለ መህር ነው። ካልፈለገች አንድ ሴት መህር መልሳ ነው በቃ አለቀ ደቀቀ። 4 ነጥብ ነው። ካልፈለገ መህር መመለስ ግዴታ ነው። አረ ፕሊስ እሷ ሄደችው ደንቆሮ ያላችሁ ኢየሱስ ወዱ ማይደል ወላይ ደንቆሮ ናችሁ። በስመ አብ ጮሃ ወጣች። የግደለችኝ ይቅርታ አንድ ጊዜ ረመዳን ማለት እየተወራ ያለው ልጅቷ ምንም እየገባት አይደለም። እንደ እስልምና ኮንሴፕት ራሱ ምንም የተረዳችው ነገር የለም። መሐመድ እንደዚህ አይነት ጉዳይ ተፈጽሞ መሐመድ ምንም ባይናገር ራሱ እንኳን ተናግሮ ዝም ካለ ማለት ነው እያየ ዝም ካለ ያ ነገር እንደተፈቀደ ነው በእስልምና የሚወሰደው። ሚስቱ ሲደበድብ አይቶ ለምን ደበደብክ ወይ ደግሞ ምታትም አትምታትም ዝም ራሱ ካለ ኦኬ መደብደብ ይፈቀዳል ተብሎ ነው እስልምና የሚረዳው። እንደዛ ነው። አንድ ይህንን አታውቅም፣ ሁለት አልገባትም ራሱ ሀሳቡ እና ደንቆሮ ስትል ገርሞኛል። ራሷን ያለችው ወይስ እኛን ነው? እና ይግለጽልሽ ብቻ እግዚአብሔር ይግለጽልሽ። ታሳዝኛለሽ እህታችን በጣም ያ ራሷን ቆርቆሮ ነው ያደረገችው እኮ በቃ ይቺ ልጅ የሆነ ቤት ውስጥ የምትገለገልበት የሆነ መሳሪያ አለ አይደለ? ከፈለገ ይወረውራታል፣ ከፈለገ ያስገባታል። ማለት እኛ በነገራችን ላይ ትዳር እንደ መጽሐፍ ቅዱስ የሆነ በአንድ ወንድና በአንድ ሴት መካከል የሚደረግ መተሳሰር ነው። ይህንን እግዚአብሔር ቅዱስ አድርጎ ባርኮ ፈጥሮ ሰጥቶናል ማለት ነው። ወንዱ የበላይ ሆኖ ሴቷ የበታች ሆና ሴቷን እየደበደበ እየቀጠቀጠ እሱ እንደፈለገ 2ኛ 3ኛ 4ኛ ሚስት እያገባ ሲያገኝ ደግሞ ባሪያዎችን እየደረበ ቁጥራቸው ያልተገደቡ ባሪያዎችን እየደረበ ሴቷን በቤት ውስጥ አፍኖ የሚያስቀምጥበት ስርዓት አይደለም ክርስትና። እስልምናስ እስካሁን የነገርኳችሁ ይህ ስርዓት በእስልምና ውስጥ አለ። ወንዱ እስከ 4 ያገባል። እስከ 4 ያገባል። የተለያዩ በጦር ምርኮ የተገኙ ውሽሞችን መጨመር ይችላል። እሷ ከቤት መውጣት አትችልም። ከወጣች ትፈታለች፣ ያለ ፍቃዱ ከወጣች ማለት ነው። በዚህ እነዚህ ኮንዲሽኖች ባሉበት ሁኔታ ገና ለገና ሴቷ ታምጻለች ወይም ደግሞ አምጻ ሳይሆን ገና ታምጽብኛለች ብሎ ከፈራ መምታት ይችላል፣ መደብደብ ይችላል። ቅድም ምን ብላ ተናግራለች? እኔ በጣም የገረመኝ ካበላኝ፣ ካጠጣኝ፣ ካለበሰኝ ከዚህ በላይ ምን እፈልጋለሁ አለች። ሰው እኮ ውሻም ያበላል። ኢብን አባስ እንደዚህ ያለ ይላል አላስ ሜሴንጀር ኢመርጅድ ፍሮም ሃቪንግ ኤ ቦል ሙቭመንት ኤንድ ሂ ዋዝ ብሮት ኤሚል ሶ ሂ ዋዝ አስክድ የአላህ መልእክተኛ ከመጸዳጃ ቤት ይወጣል። ሆዱን ታሞ ነበር። ቦል ሙቭመንት ማለት ሆዳችሁን ስታመሙ የሚሰማችሁ ስሜት ነው። ይህም ምክንያት በማድረግ ሽንት ቤት ገብቶ ነበር። ከዛ በኋላ ወጣና ምግብ መጣለት ይላል። ሂ ዋዝ አስክድ ዊል ዩ ኖት ፐርፎርም ዘ ማይንድ ሪቹዋል አብሉሽን ለዚህ ትጥበት አታጠበንምን ይለዋል። ምንድነው ትናንሽ ትጥበቶችን አታደርግምን ተባለ። ሂ ሪፕሌይድ ነብዩም እንደዚህ ብሎ መለሰ አም አይ አባውት ቱ ፐርፎርም ዘ ሪቹዋል አብሉሽን ሰላት ላደርግ ነውን አለው። ለምን ታጣጠም ብሎ ሲጠይቀው ሶ ዛት አይ ሹድ ፐርፎርም ዘ ማይነር ሪቹዋል አብሉሽን የምታጠበው ሰላት ለማድረግ ነው ወይ ብሎ መለሰለት። ሉክ ምግብ ቀረበለት። ከዛ በኋላ ቀጥታ ወደ ምግቡ ነው ሄደው። ለምንድነው ትጥበት የማታጠበው አለው። አይ ጸሎት ላደርግ እኮ አይደለም ብሎ መለሰለት። ሰውየው ታዝቦ ነው አለመታጠቡን አይቶ ነው ታጠብ እያለ ያለው አይደለ? ምግብ ሊበላ ሲል ማለት ነው። ያለመታጠቡን አይቶ ታጠብ እባክህ ነብዩ እያለው ነው። ታጠብ እኔ ጸሎት ላደርግ ስል ነው እንድታጠብ የታዘዝኩት። ኦርቶዶክስ ቁጥር እየጻፍሽ ነበር ደጋግመሽ።
አይ ትቀልጃለሽ እንዴ? ኮመንት ላይ እጇን ታውጣለች። ኤኒዌይስ ይሄን እንዴት ትገነዘቡታላችሁ? ይሄን እንዴት ታዩታላችሁ? የትኛው ክርስቲያን ነው? የትኛው የክርስቲያን መጽሐፍ ላይ ነው ቂጥህን በድንጋይ ጥረግ የሚለው? የትኛው የአይሁድ መጽሐፍ ላይ ነው ቂጣችሁን በድንጋይ ጥረጉ የሚለው? የትኛው የክርስቲያን ወይንም አይሁድ ነው ፔሬድ ካያችሁ በኋላ ጨርቃችሁን በምራቃችሁ አንክትብ በሉና ጠራርጉት የሚለው? የመጽሐፉ ሰዎች ካልሆኑ ያስተማሯችሁ፣ እናንተ የመጽሐፉን ሰዎች ከሆነ ትጥበት ያስተማራችሁት ንስ ቻሌንጅ አድርጎን። የትኛው መጽሐፋችን ላይ የትኛይቱ የክርስቲያን ሴት ነች ፔሬድ እያየች በምራቋ የምታጥብ? ልብሷን ቀሚሷን እላዋ ላይ ፔሬድ ታይታ በምራቋ የምታጥብ የትኛዋ ሴት ከሙስሊም ሴት ውጭ? ይሄም ያደርጋለ? ይሄም ያደርጋለ ወይ? እኔ ጥያቄ የሆነብኝ ራሳቸውን እንዲያጸዱ የመከረው በጎዶሎ ድንጋይ ነው። በ3 ድንጋይ በ5 ድንጋይ እና በ7 ድንጋይ ነው ከመጸዳጃ ቤት ስትወጡ ራሳችሁን አጽዱ ብሎ ትእዛዝ የሰጠው። አሁን ጥያቄ እዚህ ጋር ለሴቶች ነው፣ ስፔሻሊ ለሴቶች እንዴት ብላችሁ ነው ብልታችሁን በድንጋይ የምታጸዱት? ኧረ በኢየሱስ ይህን ጽዳት ተጠቅማችሁ የምታውቁ ሴቶች አላችሁ? ሴት ነው ወለ ወንድ ነው በድንጋይ እንትን የሚለው? ፔሬድሽን በምራቅሽ ታጥቢያለሽ። ካካ ግን ወንዱም ሴቱም ይላል በድንጋይ ነው። ቆይ ሱናው የምትከተሉት የነቢዩን ሱና እግርሽን በየትኛው መግባት ነው ያለብሽ? በግራ በቀኝ አስተምሯችኋል አይደለ? ያ በግራ በቀኝ ስትወጡስ በግራ። ምን ትላላችሁ? ሽንት ቤትስ ውስጥ ገብታችሁ አላህን መጥራት ይቻላል? ሲገባ አላሁመ ኢኒ አዑዙ ቢካ ሚነል ኩብሲ ወልከባኢት ይባላል። ሲወጣ ደግሞ ምንድን ነው ነበር? እዛ አላህን መጥራት ትችላላችሁ? አያጅቡ አንጂብ አላህን መጥራት ይቻላል? ሽንት ቤት ውስጥ ስትገባ ነው ቀርተህ ከምትገባ። ሽንት ቤት ውስጥ አይቻልም እንዴ? ስትገባ ጠራክ፣ በኋላ አይጠራው። ኦኬ እሺ። አይ ይሄ ሰውዬ መቼ የሚሻሻል አስወጣው ክርስቲያን። መልካም። ሽንት ቤት ውስጥ የሰይጣን ቦታ ነው ተብሎ ስለሚታመን ነው አይደለ? ያላቀም ግን አይጠራም ይባላል። ባለፈው አንደኛው ሲያወራ አልሰማችሁም? እንደ ሽንት ቤት ውስጥ ገብቶ ደፈረው ብሏል። አላህን እንዳይጠራ አላህን መጥራት አይቻልም። ድምፅ ማሰማት አይቻልም ሽንት ቤት ውስጥ እና አላህን ካልጠራ አንደኛው ደግሞ አስታውሳችኋል? ታስታውሳለህ? የሆነ ቀን ገብቶ ልክ ሲላለ ድንገት አላህን ሳይጠራ ከገባ ውስጥ ከዛ ድንገት አላህን መጥራት አይቻልም ሽንት ቤት ውስጥ እያለ በእንትኑ ገብቶበት አማሰለዋል። አማሰለዋል። አስታወስከው? በጠበጠው ጨጓራውን አንጀቱ ውስጥ ምን ሆንክ ይባላል? ጂኒ አማሰለኝ አለ። እንትን እኮ ነው አላህ ብቻ እኮ አይደለም። ባይደወይ ይሄ የሆኑ ትላልቅ ስሞች አሉ አይደለ? ለምሳሌ ሙሐመድ፣ አሚን ምናምን እንደዚህ አይነት ስሞችም እኮ አይጠሩም። ዝም ነው የሆነ አሉ አይደለ? ስሞች ለምሳሌ ሙሐመድ የሚባሉ ስሞች እንደዚህ እንትን የተባሉ ስሞች ራሱ እኮ አይጠሩም ሽንት ቤት ላይ። ውስጥ ላይ አይወራም። ውስጥ ላይ ተሆኖ ደግሞ እንደዚህ አይነት ስሞች በዚህ አጋንንቱ ሲደፍር ጸጥ እየደፈረው። ቆይ አሁን እኔ ማይገባኝ ጭራሽ ፈጣሪ ስሙ መጠራት ያለበት አጋንንት እንትን ባለበት ቦታ ላይ ነው እንጂ እግዚአብሔርን የፈጣሪን ስም ጠርታችሁ ነፃ የምትወጡት አጋንንት ያለበት ቦታ ላይ ጸጥ በሉ፣ ጸጥ ዝም በሉ። ሴጣን ቦታ ነው ይሄ። ሴጣን ስላለ ዝም በሉ። ምን አይነት ምንድን ነው የሚሉን እነዚህ ሰዎች? ምንድን ነው የሚሉን? ምንድን ነው የሚሉን? ጭራሽ ፈጣሪ ከሴጣን እንዲታደግ እንዲያድን ትጠራዋለህ እንጂ
ሴጣን እዚህ ቦታ ላይ ስላለ ዝም በል ዝም በል። ልክ እንዴት ነው ወንጀል ሰርታችሁ ፖሊሶች ካሉ የሆነ አካባቢ ላይ ብላችሁ ቀስ ብላችሁ እንደምታመልጡ ሌባና ፖሊስ አይነት ስታይል ማለት ነው። እዚህ አካባቢ ፖሊስ አለ እንደምትባባለው ሴጣን እዚህ አካባቢ ስላለ ቢጠሩህም ዝም ስቅ ቢለ ታፍነዋለ። ማውራት አይቻልም። ፈጣሪንም ስም ተሳስተ አለ አድነኝ አትልም፣ አይቻልም። ድምፅ ማሰማት የለብህም። ምን አይነት ጅልነት ነው? ምን አይነት ሃይማኖት ነው? ምንድን ነው? ምን ያህል ብትታወሩ ነው? ምን ያህል አይምሯችሁን ሰፍቶ ቢይዛችሁ ነው? ምንድን ነው? ሰው እንዴት እንደበግዝም ብሎ ይሄዳል። ከዛ ይሄንን ትልቅ ዶክትሪን አድርገው ነጋ ጠባ። ያ ኡስታዝ ሽንት ቤት ውስጥ ማውራት ይቻላል። ያ ኡስታዝ በግራ ነው በቀኝ መግባት ያለብኝ ሽንት ቤት። ፈትዋቸው አስተምሯቸው ይሄ ነው። ነብያቸውም አይሁዶቹ ተገርመው ነብያችሁ ካካ ማለት ሁሉ ያስተምራችኋል አሏቸው። ይሄ እኮ ከእንስሳ እንኳን የሚያውቀው እኮ ነው። ካካ ይላል እኮ በልቶ ተጠገበ በኋላ። አይመልስም ነብዩ ራሱ ጸጥ ነው የሚለው ሽንቱን ሲሸና። ቃለን ይወድ ይገርመኛል። ይህን ሀዲስ ሳነበው ሉክ ናሳኢ 37 ላይ ነው የሚገኘው ሀዲሱ። ኢትወዝ ናሬትድ ዛት ኢብኑ ዑመር ሴድ ኢብኑ ዑመር እንደተረከው እንደዚህ ተብሏል። የማን ፓስድ ባይ ዘ ፕሮፌት አንድ ሰው በነብዩ አጠገብ አለፈ። ዌን ሂ ዋዝ ዩሪኔቲንግ ነብዩ እየሸና በነበረበት ሰዓት ኤንድ ግሬትድ ሂም ዊዝ ሰላም ከዛ በኋላ ሰላምታ አቀረበለት። በት ሂ ዲድ ናት ሪተርን ሂዝ ግሪቲንግ ነገር ግን ሰላምታውን አልመለሰለትም ነበር ይላል። የቀደመው ሀዲስ ላይ እንደተመለከትነው ነብዩ ሽንት ቤት ገባ። ከዛ በኋላ ሲወጣ አንድ ሰው ሰላም አለው። ነብዩ ግን በዛን ሰዓት አልተጸዳዳም ነበር። ስለዚህ ሄዶ እጁን ግድግዳ ላይ ከጠራረገ በኋላ ነው ሰላምታውን የመለሰው። እዚህ ጋር ደግሞ ቆሞ እየሸና አንድ ሰው ባጠገቡ አለፈ። ነገር ግን ያንን ሰላምታውን ሊመልስለት መሐመድ ፈቃደኛ አልነበረም ነው። አሁን ጥያቄ የሚሆነው ግን ያ እንደዚህ አይነት ቦታዎች ቆሻሻ ቦታዎች የአጋንንት መገኛ ቦታዎች ናቸው ተብሎ በእስልምና ይታመናል። ሽንት ቤት፣ እንደዚህ ቆሻሻ ቦታዎች፣ ጉድጓድ ውስጥ ምናምን አጋንንቶች ይገኛሉ ብለው ያምናሉ። ስለዚህ ለምንድን ነው አጋንንት የሚገኝበት ቦታ ነው እንጂ የፈጣሪ ስም መጠራት ያለበት? አጋንንቶቹ ከሱ ሸሽተው እንዳይሄዱ ነው። ያው አጋንንቶች የሙስሊሞች ወንድሞች እንደሆኑ እናምናለን። አጋንንቶች የሙስሊሞች ወንድሞች ናቸው፣ ወንድሞቻችን ብለው ይጠሯቸዋል። ግን ምንድን ነው እዚህ ጋር ሂክማው ጥበቡ ምንድን ነው ነው? ወይስ የአላህ ስም እንዳይቆሽሽ ነው? በሽንቱ የአላህ ስም ይቆሽሻል። ለአላህ ስም ተጠንቅቆ እነሱ ግን ንጽህናቸው የሚጠብቁት በምንድን ነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድን ነው? በምራቃቸው ነው የሚያጥቡት። ይሄ ኃይለኛ ጥበብ ነው። ኃይለኛ ጥበብ ነው። ኦራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚከሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንቀር ይበል። አንድ አምላክ ሳቢት እንኳን ደህና መጣ።